አድማጮቻችን እንደምን አላችሁ? ሰላም ጤና ይስጥልኝ። በያላችሁበት መልካም ቆይታ እንመኛለን። እንደተለመደው ዛሬም በአዲስ ፕሮግራም ወደ እናንተ መጥተናል። በእንግሊዝ አቻ ያልተገኘለት ወደር የሌለው ስኬታማው አሰልጣኝ አሌክስ ፈርጉሰን እና ማንቸስተር ዩናይትድ በሚል ዛሬ ወደ እናንተ እናቀርባለን። በዛሬው ርዕሳችን የማንቸስተር ዩናይትድ ችግርንና መፍትሄው ምን እንደሆነ እንዲሁም ደግሞ ማንቸስተር ዩናይትድ ለስኬት ያበቁት የአሌክስ ፈርጉሰን መድኃኒት ወይም ደግሞ ጥበብ ምንድን ነበረ? ምን አይነት መካኒዝም ተጠቅመው ነው ማንቸስተር ዩናይትድ ለዚህ ታላቅነት ያበቁት በሳቸው ዘመን ማለት ነው የሚለውን እናያለን። አብራችሁን ቆዩ። ቤተሰብ ለመሆን ከፈለጋችሁ የሰብስክራይብ ምልክቷን ይጫኑ። ቤተሰብ ሁኑ። ከኛ ጋር በተሻለና በላቀ ትንታኔ ከናንተ ጋር በየጊዜው እግር ኳስን የምናወራ ይሆናል። ተመልሰናል አድማጮቻችን። እንግዲህ በዛሬው ጉዳያችን የምናየው የአሌክስ ፈርጉሰን ተአምር ወይም ደግሞ ማጂክ ማለት ይቻላል። እንደ ማጂክ መቁጠር እንችላለን። አሌክስ ፈርጉሰን እንግዲህ በእንግሊዝ ፕሪሚየር ሊግ ወደር ያልተገኘለት ስኬታማው አሰልጣኝ ነው። ከትላልቅ ክብሮች ጋር በሱን ያክል ክብር ዋንጫን ያሸነፈ ውጤትን ያስመዘገበ ምንም አይነት አሰልጣኝ የለም እስካሁን ድረስ። the greatest manager of all time እየተባለ በእንግሊዝ ውስጥ ስሙ ይነሳል። አሌክስ ፈርጉሰን በጣም የሚገርመው አድማጮቻችን ምንም አይነት ታክቲክ የሌለው አሰልጣኝ መሆኑ ደግሞ ነገርየውን ይበልጥ ሳቢ ያደርገዋል፣ ይበልጥ አስደናቂ አስገራሚ ያደርገዋል። እናውቃለን በታክቲካቸው የላቀ ማኔጅመንት ያላቸው አሰልጣኞች እንደነ ፔፕ ጋርዲዮላ፣ እንደነ ጆዜ ሞሪኖ፣ እንደነ ማይክል አርቴታ አይነት እያየን ነው በዘመናችን ለትላልቅ ስኬት ሲደርሱ። ነገር ግን አንዳቸውም እስካሁን ድረስ የአሌክስ ፈርጉሰንን ያክል ሪከርድ የሰበረ ስኬት ያገኘ አሰልጣኝ የለም በእንግሊዝ ፕሪሚየር ሊግ አንድ አርሴን ቬንገርን ጨምሮ። አርሴን ቬንገር በላቀ የታክቲክ ማኔጅመንታቸው በጣም የሚወደሱ አሰልጣኝ ናቸው። ዓለማችን አሉኝ ከምትላቸው አሰልጣኞች መካከል አንዱ ነው። ግን እሳቸውም ቢሆን ከአንድ ፕሪሚየር ሊግ ዋንጫ የዘለለ ምንም አይነት ነገር መስራት አልቻሉም። ነገር ግን በጣም ድንቅ የሆነ የጨዋታ ፍልስፍናን ሰጥተውን ሄደዋል። ያለምንም ታክቲክ አርሰናልን ከተራ ክለብነት ወደ በዓለም ላይ አሉ ከሚባሉ ምርጥ ክለብነት ተርታ ያሰለፉት እኚሁ አሰልጣኝ ናቸው። አድማጮቻችን መርሳት የሌለብን የፈርጉሰንን የማንቸስተር ዩናይትድ ክለብን ታሪክ የመቀየር ድርሻ እንዲሁ አቅልለን ማየት የለብንም። እሳቸው ሲመጡ ወደ 2 ሚሊዮን ሲገመት የነበረ ክለብ ነበረው። እሳቸው ከያዙት በኋላ 2 ቢሊዮን ዶላር እንዲገመት አድርጎታል። አሁን ደግሞ ስንት እንዳለ እንግዲህ ሁላችንም የምናውቀው ነው። አሰልጣኝ ሰር አሌክስ ፈርጉሰን በጣም ለየት የሚያደርገው ታክቲክ አለመኖሩ ነው ስንል ምን አይነት ታክቲክ ነው ታዲያ ተጠቅመው ነው እንደዚህ ያለምንም ታክቲክ ምን አይነት ዘዴ ተጠቅመው ነው ታዲያ ተጫዋቾቹን ለዚህ ክብር ያበቁት ማንቸስተርን የገነቡት ስንል የእሳቸው ታክቲክ በወረቀት የሚጻፍና የሚብራራ ሳይሆን ራሳቸው ባህሪያቸው ነው፣ ሜንታሊቲያቸው ነው፣ አቲቲዩዳቸው ነው። ዊኒንግ ሜንታሊቲ ያላቸው ሊደር ናቸው። የሊደርሺፕ ሜንታሊቲ ያላቸው ታክቲክ ሳይሆን ለተጫዋቾች የሚሰጡት ራሳቸው ሊደር ናቸው። የት ጋር በምን ሁኔታ ለማን ምን መስጠት እንዳለባቸው ያውቃሉ። ማንን በምን ሁኔታ ሃንድል ማድረግ እንዳለባቸው ያውቃሉ። ብዙ ጊዜ የሚታወቁት እንደውም በስሜታዊነታቸው ነው። ብዙ ጊዜ አሌክስ ፈርጉሰን ለምሳሌ ከፍተኛ የሆነ የብስጭትና የንዴት ችግር አለባቸው ይባላል።
ያንን ግን እሳቸው እንደ ችግር ሳይሆን የሚያዩት እንደ ስራ ነው። ተጫዋቾች በተጠየቁን ጊዜ ድሮ ማንቸስተር ተጫዋቾች ሁሉም ተፈሯቸዋላቸው ወይ ተብለው ሲጠየቁ እንደነ ጊግስ እነ ሮናልዶ የመሳሰሉ ተጫዋቾች ሁሉም ተጫዋቾች አዎ ነው ያሉት። አዎ እንፈራቸዋለን። መፍራት ማለት የማክበር ፍርሃት አይደለም፣ ይደነግጣሉ። አንድ ህፃን ልጅ የሚያስፈራ ነገር ሲያይ ልቡ ቅልጥ እንደሚለው ቤተሰቦች እንደሚያስፈራሩት ሁሉ መጣ ያ ሰው ከተባለ ወይ የሚፈሩት ሰው ለማስፈራራት ይጠቀሙበታል። ልክ እንደዛ ነው። ልባቸው እስኪወልቅ ድረስ ይፈሯቸዋል። በመልበሻ ቤት ውስጥ እሳቸው እየተናገሩ ተጫዋቹ ኢየሱስም እንዳይጠራ በከፍተኛ ሁኔታ አምላኩን ይለምናል። በዛ ሰዓት የትኛውም ተጫዋች ዞሮ አይኑን ካዩት ያን ተጫዋች የለም ልቡ ቀልጧል ማለት ነው። በጣም ያስፈራሉ። በእሳቸው ዘንድ ለመተቸት ወይም ደግሞ ስህተት ሰርቶ መገኘት የሚፈልግ ማንም ተጫዋች የለም። ዝም ብሎ እንደቀልድ አይደለም። ከፈለክ አባረኝ፣ ከፈለክ አታባረኝ፣ ስራዬ ነው እንደፈለኩ የሚባል ነገር የለም። ይፈራል። ይህንን አስተሳሰብ ይህንን ፍርሃት ተጫዋቾች ላይ ማስረጽ በራሱ ትልቅ ብቃት ይጠይቃል። ይህንን በፎርሙላ እናመጣው። ይህንን በየትኛውም ፎርሙላ እናውጥ። ይሄ የሊደርሺፕ ባህሪያቸው የእሳቸው ባህሪ ነው። በቃ መፈራትን ፈጥረዋል። በመልበሻ ቤት ውስጥ በጣም ይፈራሉ። በተጫዋቾች ልብ ውስጥ በጣም ይፈራሉ። አንድ ጊዜ እንደውም ፓትሪክ ኤቭራ ሲናገር ሽንታችንን እየሸናን ኳሱን አበላሽቶት ነበር ያ ተጫዋች አለ። የሰራው ስህተት ነበር። ከዛ ጨዋታው አልቆ ወደ ሽንት ቤት ገብተን ሽንት እየሸናን ባለንበት ጊዜ በመጸዳጃ ቤት ውስጥ ድንገት ድምጽ ሰማ፣ ኢየሱስም ሲጠራ አለ። ወዲያውኑ ቆመ። ሽንቱን መሽናት አቆመ። ሽንቱን መሽናት ጨርሶ ሳይሆን አቆመ። ፖዝ ነው የሚያደርጉት። በቃ ድምጻቸው ይታወቃል። በዚህ ልክ ኢንፍሉዌንስ አላቸው። ይሄ አድማጮቻችን እንደ ቀላል ልናየው አይገባም። በጣም ትልቅ ጥበብ ነው ይሄ። መፈራትን መፍጠር፣ በተጫዋቾች ዘንድ የመፈራትን ስሜት ፈጥረዋል እሳቸው። ለሁሉም አሰልጣኝ ይሰራል አናቅም፣ ግን ይሄ የእሳቸው አንዱ ታክቲክ ነው። ይፈራሉ። እሳቸው የተናገሩትን ነገር ሳያደርግ ሳይተገብር ሜዳ ላይ 90 ደቂቃውን የጨረሰ ተጫዋች ሲወጣ ምን እንደሚጠብቀው ያውቃል። በፍጹም እሳቸው ፊት ስህተት ሰርቶ መገኘት ቢፈልግ ተጫዋች የለም። ይሄን ሜንታሊቲ ገንብተዋል ማንቸስተር ዩናይትድ ውስጥ። በጣም የሚገርመው ደግሞ የመፈራትና የመደንገጥ ወይም ደግሞ ተጫዋቾች ዘንድ በከፍተኛ ሁኔታ የፍርሃት ስሜት በመፍጠር ብቻ ሳይሆን የሚታወቁት እሳቸው እነዚህ ተጫዋቾች ሲጠየቁ ደግሞ አሌክስ ፈርጉሰን ፍሬንድሊ ነው ወይም ደግሞ እንደ ጓደኛ ነው ወይ፣ ቀረቤታው እንዴት ነው ተብሎ ሲጠየቁ ደግሞ ሁሉም ተጫዋቾች እንደዚህ ነው የመለሱት። በጣም እያንዳንዱን ተጫዋች የሚያውቅ፣ ከእያንዳንዱ ተጫዋች ጋር ምን አይነት ኮሚኒኬሽን ማድረግ እንዳለበት የሚያውቅ፣ ሰውን የሚረዳ፣ ኢንካሬጅ የሚያደርግ እንደ አባትና እንደ ልጅ ነው የሚቀርበው እንጂ እንደ አሰልጣኝና እንደ ተጫዋች አይደለም። ለምሳሌ ክርስቲያኖ ሮናልዶ እንደ አባቴ ነው ይለዋል። ታለንቱን በማውጣት በማበረታታት ኢንካሬጅ በማድረግ በጣም ወደር የሌለው አሰልጣኝ ነው። እንደ አባትና እንደ ልጅ ነው የሚቀርበው። ሁለት ተመሳሳይ ባህሪዎችን በአንድ ጊዜ መያዝ የሚችል አሰልጣኝ ነው አሌክስ ፈርጉሰን። ምን አይነት ፍሌክሲቢሊቲ ነው! በጣም ፍሌክሲብል ነው። from that extreme ከንዴት ኤክስትሪም ወደ ፍሬንድሊነስ ኤክስትሪም መውረድ የሚችል ሁለቱንም በአንድ ጊዜ መያዝ የሚችል እንደዚህ አይነት የሊደርሺፕ አቅም ያለው ሰው ነው። ታክቲክ የለውም፣ ወረቀት ላይ የሚሰጠው ታክቲክ የለውም። የሚሰጠው ነገር ግን አለው። ይሰውዬ ሊደር ነው። ይችላል። ምን መስጠት ምን አይነት ሞቲቬሽን መስጠት እንዳለበት ያውቃል። ተጫዋቾች ጋር አብሮ ያሳልፋል። እንደ አባትና እንደ ጓደኛ ነው።
በዛ ላይ ደግሞ ዲሲፕሊን፣ በዲሲፕሊን አይደራደርም። ስለዚህ አንድ ተጫዋች ከአሌክስ ፈርጉሰን ጋር ሲሆን ከሌሎች አሰልጣኞች በላይ እሱ ውስጥ ያለውን አቅም ማውጣት እንዲችል አፕሪሺዬሽን ያገኛል፣ ኢንካሬጅ ያደርጉታል። ያንተ አቅም እኮ ይሄ ነው በማለት እሱ ላይ እንዲሰራ ያዩትን ክፍተት ምን ላይ ቢሆን የተሻለ ውጤት እንደሚያመጣ ያውቃሉ። ስለዚህ አቅምን የሚበላ ሳይሆን አቅምን የሚያወጣ ነው ፈርጉሰን፣ የሚያበረታታ ነው፣ ኢንካሬጅ የሚያደርገው። ዓለማችን ላይ ቁጥር 1 ተብሎ ከሚጠቀሱ ተጫዋቾች መካከል ለክርስቲያኖ ሮናልዶ እዚህ መድረስ አንዱ አስተዋጽኦ ያደረጉት እሳቸው ናቸው። ይህን ተጫዋች ሰጥተውናል። እንግዲህ ምን ለማለት ነው? ተጫዋችን እያሸማቀቁ የሚገሉ በፍርሃት የሚያስበረገጉ ብቻ ሳይሆኑ ድንቅ ተጫዋቾችም ደግሞ ማበረታታትና ድንቅ ታለንትን ለዓለም ማበርከት የሚችሉ ናቸው። አት ዘ ሴም ታይም ደግሞ አንድ ተጫዋች ኢንካሬጅመንት ያገኛል፣ ፍሎሪሽ ያደርጋል፣ ያፈራል። በዛው ልክ ደግሞ ዲሲፕሊን ይሆናል። ከሳቸው ጋር ተጫውቶ ሰልጥኖ በሳቸው ስር ዲሲፕሊን የማይማር ተጫዋች የለም። ቢያንስ ለመቀጠል ዲሲፕሊን መሆን አለበት። ስለዚህ በፈርጉሰን ስር መሰልጠን እነዚህን 2 ነገሮች ይሰጣል። የዓለም ምርጥ ያስብላል። በዲሲፕሊን አይደራደሩ። ሮይ ኪን አንድ ጊዜ የነሱ ተጫዋች ሮይ ኪን በሆነ ቴሌቪዥን ጣቢያ ቀርቦ ስለ ቲምሜቶቹ ወይም ደግሞ ስለ ቡድን ጓደኞቹ ደስ የማይል የተዛባ ነገር፣ መጥፎ ነገር ወይም ያጣጣላቸው ባወራበት ጊዜ ምንም አይነት ትግስት አላሳዩትም። ከሱ ጋር አልቀጠሉም። ሮይ ኪን የመሰለ አንበላቸውን ማለት ነው። በድላቸው ውስጥ በማንቸስተር ዩናይትድ ዋንጫ መብላት ውስጥ ትልቅ ድል ያለውን አንበላቸው ቀጥል ነው ያሉት። ውጣ። ሁላችንም እናውቀው በዓለማችን ውስጥ አንዱ ምርጥ የሚባል ተጫዋች ዴቪድ ቤካም ከማንቸስተር ዩናይትድ የወጣበት ምክንያት ምንድነው? አንዱ የእሳቸው የማኔጅመንት ስትራቴጂ ነው። በቃ ዲሲፕሊን ካልሆነ አንድ ተጫዋች ፎከስ ማድረግ የማይችል ተጫዋች፣ ኳስ ላይ ፎከስ ማድረግ የማይችል፣ ለክለቡ የማይሞት፣ ዲሲፕሊን የሌለው ከእሳቸው ጋር አይቀጥልም። ይሄ የመጀመሪያ መርሃቸው። ዴቪድ ቤካም ስለ ጸጉር ስታይሉ መጨነቅ ጀመረ። ሞር ጊዜውን የሚያሳልፈው ቪክቶሪያ ከተባለች ፍቅረኛው ጋር ነው። በፍቅር ውስጥ ወድቋል። ትኩረት የለውም ሜዳ ላይ። በዛ ላይ ደግሞ በማስታወቂያና በተለያዩ ዝናዎች ውስጥ እየተከበበ በመጣ ጊዜ ልቡን ወደዛ በማርላት ማስታወቂያ ወደ መስራት፣ ጸጉር ስታይሎች ላይ ማተኮር፣ የጋዜጦች የፊት መስመር ላይ መውጣት፣ ዝናን በእነዚህ ነገሮች ላይ በሚያተኩርበት ጊዜ ሊታገሱት አልቻሉም ማለት ነው። ከእሳቸው ጋር አትቀጥልም። ለዚህም ነው አንድ ጊዜ የሚወራ ክብር ሳይሆን በተከታታይ አንድ ድል ብቻ ሳይሆን ተከታታይ ድሎችን በማንቸስተር ቤት ለማየት የቻለው ማለት ነው። እኚህ ድንቅ አሰልጣኝ ይሄን ሁሉ ዋንጫ ሲያሳኩ ኦልሞስት ወደ 49 የሚሆን ትሮፊ ነው ያላቸው ወይም ደግሞ ክብር አሳክቷል በማንቸስተር ቤት ውስጥ 13 የፕሪሚየር ሊግ ዋንጫን ያነሱ ሰው ናቸው። እንግዲህ 13 ፔፕ ጋርዲዮላ እንኳን እስካሁን 6 የፕሪሚየር ሊግ ዋንጫ አንስቶ ጉድ እየተባለለት ነው። 13 ዋንጫ በአንድ አሰልጣኝ ግን በተለያየ ጊዜ ሲያሳኩ የተለያዩ ችግሮች ስላልገጠሟቸው አይደል። ለምሳሌ በመጡበት በመጀመሪያው 5 ዓመት ምንም ዋንጫ አላገኙ። የአሰልጣኙ ቆይታ አጠራጣሪ ነገር ውስጥ ገብቶ በነበረበት ጊዜ ሁላ ይታወሳል። እንደዚህ አይነት የዝቅታ ጊዜዎችን በመታገስ ወደ ዋንጫ መጡት። 5ቱን ዓመት ቀይረው ወደ ዋንጫ መጡ ያለ ምንም ታክቲክ። እኚህ ሰው በሊደርሺፕ ማኔጅመንታቸው ብቻ። እሺ
ዋንጫ ካገኙ በኋላ በተከታታይ እንደነ ቼልሲ አይነት ከዚህ በፊት ሊቨርፑል ነበር ገናናው ክለብ የሊቨርፑልን ገናናነት ብቻ በመግታት አንዱ የእንግሊዝ ፕሪሚየር ሊግ ተፎካካሪ ንጉስ ሊሆን የሚችል ክለብ ፈጠሩ። ከዛ በኋላ እነ ቼልሲ ደግሞ መጡ። እነ ቼልሲ ከሞሪኒዮ ጋር የእንግሊዝ ፕሪሚየር ሊግን ዋንጫ ባነሱበት ጊዜ ድጋሚ ሌላ አዲስ ንጉስ ሊነሳል ተብሎ በሚነሳበት ጊዜ መልሶ የማንቸስተር ዩናይትድ ኃያልነት የእንግሊዝ ፕሪሚየር ሊግ ክብርን የማስቀጠል ኃላፊነት ድጋሚ ደግሞ ቻሌንጅ ሆነባቸው ማለት ነው። ስለዚህ ወደ ከፍታ ላይ የሰቀሉት ክለብ ድጋሚ ደግሞ በዛው ከፍታ እንዲቆይ የማረግ ድጋሚ ወደ ዋንጫ ፉክክር የማምጣትና ያንን ሞመንት ማስቀጠል ሌላ ደግሞ የሳቸው የቤት ስራ ነበር ማለት ነው። ስለዚህ አንዱ ቻሌንጅ ነው። እሺ ሌላው በዚህን ጊዜ መልሰው ማንቸስተር ዩናይትድን ወደ ገናናነት ለማምጣት ይችላሉ አይችሉም? ምክንያቱም ሌሎች ክለቦች መጥተዋል። ቼልሲ ብቻ ሳይሆን ከዛም በፊት የአርሰናል ዋንጫ መብላት ነበር። አርሰናል 2004 ላይ ዋንጫ ከበላ በኋላ ቼልሲ 2005 እና 6 ላይ ዋንጫ በልቶ በተከታታይ 3 አመት ሙሉ ከዋንጫ የራቀ ቡድን ሆኗል። አርሰናል ተፎካካሪ ከሆነበት የእንግሊዝ ፕሪሚየር ሊግ ሌላ ቼልሲ የሚባል ደግሞ ተጨመረባቸው፣ ለዚያውም ለ2 አመት። ስለዚህ ለ3 አመታት ከዋንጫ በራቁበት ጊዜ ሌላ ክለብ ተፎካካሪ መጣ፣ ቼልሲ አርሰናል የሚባል ድጋሚ ወደ ዋንጫ ያን ማንቸስተር መመለስ ደግሞ ሌላ ስራቸው ሆነ። የሚገርማችሁ እኚህ አሰልጣኝ እኚህ መሸነፍ የማይወዱ ተስፋ የማይቆርጡ ድንቅ የሆነ ሜንታሊቲ ያላቸው አሰልጣኝ በድጋሚ ማንቸስተር ዩናይትድን ወደ ታላቅነት መለሱት። በተከታታይ 3 የፕሪሚየር ሊግ ዋንጫ ክብርን ሰጡት። የነ ሮናልዶ መምጣት የአዳዲስ ተጫዋቾች መፈር የሮናልዶ መምጣት እዚህ ጋር ነው። እንግዲህ ሮናልዶን አምጥተው አዲስ የጨዋታ ዘመን ሰጡን ማለት ነው። ምንድነው የትኛውም ቻሌንጅ ቢመጣ እሳቸውን አያቆማቸውም፣ ያሰቡበት ቦታ ይደርሳሉ። ሰር አሌክስ ፈርጉሰን ድንቅ ተጫዋች የሚያስብላቸው ይሄ ነው ማለት ነው። ይሄ ነው። በሚገርም ሁኔታ 3 ዋንጫዎችን ካነሱ በኋላ ቼልሲ በድጋሚ መጣባቸው። አሁንም ቼልሲ ገናና ክለብ መሆኑን አላቆመም። እንግዲህ የሌሎች ክለብ መውረድ ሳይሆን የማንቸስተር ዩናይትድ ትልቅነት ነው ዋንጫው እንዲበሉ ያደረጋቸው። ያ ዘመን ካለፈ በኋላ ቼልሲ ዋንጫውን አነሳ። ቼልሲ ዋንጫውን ካነሳ በኋላ ድጋሚ ሌላ ፉክክር ውስጥ በመግባት የማንቸስተር ዩናይትድ ከ3 ዋንጫ በኋላ እንኳን አያርፉም። የማንቸስተር ዩናይትድን ገናናነት ለመመለስ ባረጉት ስራ ማንቸስተር ዩናይትድ አሁንም ዋንጫውን በላ። ማቆም አልተቻለም ማንቸስተር ዩናይትድ። በዚህ ጊዜ ነበር የማንቸስተር ሲቲ 2012 ላይ በአረብ ባለሀብቶች በመገዛት ክለቡ ወደ አንድ አዲስ ምዕራፍ እያመራ እየገሰገሰ የነበረበት ጊዜ ነበርና በዚህ አመት ነበር ማንቸስተር ሲቲ ዋንጫውን በላ 2012 ላይ። ማንቸስተር ሲቲ የሚባል ሌላ ተገዳዳሪ መጣባቸው። ቼልሲ፣ አርሰናል ብቻ ሳይሆን ማንቸስተር ሲቲ የሚባል ሌላ
ተፎካካሪ መጣባቸው። አሁንስ ያቆማሉ ወይ? ፈርጉሰን ተስፋ ይቆርጣሉ ወይ? በፍጹም። እነ ቬንገር ያን ሁሉ አመት በአርሰናል ሲቆይ አንድ ጊዜ ዋንጫ በልቶ ድጋሚ ወደ ዋንጫ ለመመለስ እኮ ተቸግሯል። የተለያዩ ምክንያቶች ቢኖሩት ድንቅ አሰልጣኝ ነው፣ ታክቲካል ነው። በታክቲክ አይደለም ከፈርጉሰን ዓለማችን ላይ አሉ ከሚባሉ ጥቂቶች ውስጥ አንዱ ነው። ነገር ግን ከታክቲክ በላይ ሜንታሊቲ፣ ሊደርሺፕ ምን ያህል ተጽዕኖ እንዳለው ለማውራት ነው አድማጮቻችን። ድጋሚ ማንቸስተር ሲቲ ዋንጫውን ከበላ በኋላ በአመቱ ይህን ድንቅ ማንቸስተር ሲቲ በጣም ድንቅ ሆኖ የተገነባ ቡድን ነበር። ከአርሰናል የተለያዩ ተጫዋቾችን በማስፈረም የናጎር የነ ናስሪ የነ ክሊቺ መምጣት ነበር፣ የነ ባሎትሊ በጣም ስኳድ ዴብዝ ያለው ቡድን ነው። በድጋሚ ይሄን ክለብ ማን ያሸንፋል? ከዚህ ክብር ማን ይነቀንቋል የሚባለው ማንቸስተር ሲቲን በጣም በሚገርም ድል ነበር የጨረሰው የዛኔ። በእርግጥ የዛኔም ቢሆን የአንድ ጨዋታ ልዩነት ነው ዋንጫውን ያሳጣቸው እንጂ ተፎካካሪ ነበሩ ፈርጉሰን። እንደምናስታውሰው ዋንጫው ኦልድ ትራፎርድ ነበር። ማንቸስተር ዩናይትድ ማነው ቴክ ዋንጫው በኦልድ ትራፎርድ ነው። ማንቸስተር ዩናይትድ አሸንፎ ሲቲ አንድ ጨዋታ ከተሸነፈ የዛን ቀን እንግዲህ እንደምናስታውሰው አጓጊ ጨዋታ ነበር። በዚህ ልክ ነበር። በአመቱ ግን እድሉን አልሰጡትም። እሳቸው አሁንም ዋንጫውን በሉ ማንቸስተር ዩናይትድ። ከዚህ በኋላ ነበር የማንቸስተር ዩናይትድ የመጨረሻ። እሳቸውም እንግዲህ ክለቡን ወደ መልቀቅ ደረሱ፣ ተሰናበቱ፣ በድል ተሰናበቱ። ይሄው እስካሁን ድረስ ማንቸስተር ዩናይትድ ወደ ታላቅነት መምጣት አልቻለም። ነገር ግን ማንቸስተር ሲቲ ቀጠለው ጉዞን ማለት ነው። የቼልሲና የማንቸስተር ሲቲ መፈራረቅ ነበር ዋንጫ በመብላት ውስጥ። ከዛ በኋላ ሊቨርፑል አንድ በላ። ከዛ ውጪ ማንቸስተር ሲቲን ደግሞ ማቆም የሚችል ቡድን ጠፋ። በእርግጠኝነት ለመናገር ግን ፈርጉሰን ማንቸስተር ዩናይትድ ውስጥ ሆኖ ቢሆን ኖሮ የማንቸስተር ሲቲን ድል ይገቱት ነበር ከሚሉት ባዮች አንዱ ነኝ። የፔፕ ጋርዲዮላ መምጣት ፈርጉሰንን ምንም ያሸብራቸዋል ብዬ አላስብም። በሆነ መንገድ አሁን ማንቸስተር ዩናይትድ ይቀጥል ነበር። ማንቸስተር ዩናይትድ ያጣው ተጫዋች አይደለም። ማንቸስተር ዩናይትድ ያጣው ማኔጀር አይደለም። ማንቸስተር ዩናይትድ ያጣው የባህል ሀብት የገንዘብ እጥረት አይደለም። ማንቸስተር ዩናይትድ ያጣው ፈርጉሰን ነው። ማንቸስተር ዩናይትድ ያደረጉትን ፈርጉሰን ናቸው። ማንቸስተር ዩናይትድ መሆን ያቃተው ፈርጉሰን ስለሌሉ ነው። ለዚህ ነው የፈርጊ ማጂክ የምንለው። የፈርጊ ማጂክ፣ የፈርጉሰን ማጂክ፣ የሜሲ ማጂክ እንደሚባለው ፈርጉሰን የራሳቸው ማጂክ አላቸው። ሊደር ናቸው። ምንም በሌለ በባዶ ወረቀት በባዶ ታክቲክ ምን አይነት ታምር መስራት እንደቻሉ አይታችኋል። 13 ፕሪሚየር ሊግ ቢቀጥሉ ኖሮ 33ም ያደርሱታል። ምክንያቱም ሰውየው ፈርጉሰን ናቸው። የላቀ ሜንታሊቲ ያላቸው ሊደር ናቸው። እና በእግር ኳስ ውስጥ ያለ ታክቲክም ያለ ፎርሙላም ሌላ ስትራቴጂ ተይዞ ማሸነፍ ይቻላል። ለማንቸስተር ዩናይትድ የሚያስፈልገውም ይሄ ነው። በእርግጥ ተጫዋቾችን በማስፈረም ፎርሙላ በመቀያየር አዳዲስ አሰልጣኝ ሌሎች ቦታዎች ሰክሰስፉል የሆኑ አሰልጣኞች ማንቸስተር ዩናይትድ ሰክሰስፉል አልሆነም። ሌላ ቦታ ሰክሰስፉል የሆኑ ተጫዋቾች ማንቸስተር ዩናይትድ ሰክሰስፉል አልሆነም። ምክንያቱም ምንድነው ፈርጉሰን ያጣው ተጫዋች ሳይሆን ማንቸስተር ያጣው ተጫዋቾች ሳይሆን ፈርጉሰን ያጣው። የፈርጉሰን ሜንታሊቲ ያለውን አሰልጣኝ ማንቸስተር ዩናይትድ በድጋሚ ሊያገኝ ይችላልን? ይሄ ነው ጥያቄው። ማንቸስተር ያጣው ፈርጉሰን ነው። ሩበን አሞሪምን እንግዲህ ምናየው ይሆናል፣ ምንመለከተው ይሆናል። ዲሲፕሊን ላይ እንግዲህ ጥሩ እርምጃዎችን እየወሰደ ነው። ራሽፎርድ ላይ እንግዲህ ያሳለፋቸው ሳይኖች ምን አይነት የዲሲፕሊን ተጫዋች እንደሆነ ያሳያል። ነገር ግን ታክቲካል አሰልጣኝ ነው ተብሎ ይታሰባል። እንግዲህ ነገር ግን በማንቸስተር ዩናይትድ ውስጥ ሌላ ፈርጉሰን ይፈጠር ይችላል ብለን የዛሬውን ፕሮግራማችን በጥያቄ መልክ እንዘጋለን። ጥሩ ቆይታ እንደነበረን ተስፋ እናደርጋለን። አድማጮቻችን የተሻለ እና የላቀ እይታ ከላቀ ትንታኔ ጋር ብለን እግር ኳስ ሲተነተን ብለን ለናንተ
በዚህ ቻናል ይዘን ቀርበናል። እንግዲህ ሁላችሁም ቤተሰብ እንድትሆኑ ከፕሮግራማችን ጋር ጥሩ ቆይታ እንዲኖራችሁና አብረን እንድናድግ ስንል እንጠይቃችኋለን። ሁላችንም መልካም ቆይታ እንዲኖር እየተመኘን ላይክ፣ ሼር እና ሰብስክራይብ እንድታደርጉ እየጠየቅናችሁ በቀጣይ በሌላ ፕሮግራም እስከምንገናኝ ቸርን ሰንብት። መልካም ጊዜ